ነገር ከቃል የወጣ ነገር ሰምተን የማናውቀው ነገር ከቀን ወደ ቀን እየተጨመረልን ነው። ነብይ ነኝ የምትለው እኔ ጀነራል አሰምብሊ ጠራው። ሐዋርያ የሚለውን ስም አንሱልኝ ስለ ጌታ ብላችሁ አልፈልግም። ከእንግዲህ ወዲህ ፓስተር ብላችሁ መጣት ትችላላችሁ። መለስ ሲል ጋሽ ዳንኤል ማለት ይችላል። ተባረኩ። በዚህ አጋጣሚ እኚህን አባት አመስግኑልኝ። ሐዋርያ ዳንኤል ይባሉ ነበር። ስሙ በመስቀጡ ምክንያት ነቢይ ነኝ ሐዋርያ ነኝ እያሉ ቤተክርስቲያናችንን እያዋረዱብን ስላሉ እኔ ፓስተር ዳንኤል በሉኝ ወይም አቶ ዳንኤል በሉኝ፣ ወንጌላዊ ዳንኤል በሉኝ፣ ከዚህ ውጪ ስም አልፈልግም ብለው ለራሳቸው የጌታን ክብር ከፍ አድርገው ራሳቸውን ዝቅ ያደረጉ ትልቅ አስተማሪ ናቸው። ፓስተር ዳንኤል እግዚአብሔር ይባርኩት፣ እግዚአብሔር ይባርኩት። እንደ እርሶ ያለውን ክርስቲያን ያብዛ። ለዝና፣ ለጉራ፣ ለሌብነት፣ ለማጭበርበር ሳይሆን የእውነተኛውን የክርስቶስን ቃል የሚሰብኩ ሰዎች ይብዙ። ዲያብሎስ ነው የለያያችሁት አይደለም፣ በጌታ ነን። ውሸት ዲያብሎስ ነው የለያያችሁ። እኔ ጴንጤን የማየው ፔንቴኮስታል የማየው በእንቁርቲና በዮዳብ አስመሳይ አስመሳይ በቃ ሰው ቦጭቀው እየዋሉ እኛ ክርስቲያን ነን የሚሉ ሐሜት የት ቤት ነው የሚበዛው? ሐሜት እንደ ጴንጤ ቸርች አልሰማሽም እንዴ? ፓስተር እንትና እኮ እንደዚህ ናት፣ ኧረ ግን ለሰው አይነገርም ይባባላሉ። ነቢት እንትና እኮ እንደዚህ ናት፣ ግን ለሰው እንዳትናገር። እንደዚህ ነው ወሬያቸው እንዳለ ቸርች ወሬ እንደዚህ ነው። ዋሻ ይሁን ይማኛ ይኸው ትስቃለች አንዷ አይደለም እንዴ? ፓስተር እንትና እኮ እንደዚህ፣ ነቢይ ሐዋርያ እንትና እኮ እንደዚህ ነው፣ ግን እንዳትናገር። እኛ ምን አገባን? ጌታ ይጠይቃቸው። ሐሜት ክርስቶስን አይደለም የሚሰብኩት፣ ጌታ ኢየሱስ ምስክር አይደለም። የሐሜት ጥቃት አው ይሄን ያለው አረንትና ኦርቶዶክስ ቤት ሂድ፣ ጌታ ኢየሱስ ምስክሬ ትዝም አይላቸውም። ግቡና ሂዱ። ሙስሊም ቤት ሂድ፣ እንደዚህ አይነት ነገር የለም። አንቺ ፓስተር እንትናን ሰምተሻል እንዴ? እንደዚህ የሆኑት እንደዚህ ነው የሚባባሉት። ስለዚህ ይሄ ነው ክርስትና ወይ ነው? እንደዚህ አይነት ክርስትና አለ? ይኸው ጴንጤዎቹ አሁን እየተስማማን ነው። አልዋሽም፣ ስላየው ስላዳመጥኩ እኔ ሪሰርች ማድረግ ሰው ነኝ። ክርስትና ይሄ አይደለም። ኧረ ቄስ እንትና እንዲህ ሲያደርጉ ነበር፣ ዲያቆን እንትና እኮ እንዲህ ነው የሚባል ወሬ አትሰማም። ግደለኝ። ዲያቆን ያሬድ ከ5 ዓመት በላይ ቲክታክ ላይ አለ፣ ዘማርያም አለ። ስለ እነሱ የተሰማ አንድ ነገር የለም። ይሄ ፍንዳቶቹ እኔም ቦታ አልሰጣቸውም። እናንተ ገና ናችሁ፣ መብሰል አለባችሁ። ፍንዳቶች ስላችሁ ራሳችሁን ታውቁታላችሁ። ይሄ አጀንዳ አቴንሽን የምትፈልጉትን ፍንዳታዎቹ ተው። እኔ ኦርቶዶክስ መመሰላት በነ ዲያቆን ያሬድ በነ ዘማርያም ምናምን አይነት እነ ዲያቆን አማኑኤል የሚባሉ መልካም የኦርቶዶክስ ወንድሞች አሉ። በእነሱ መሰላት አለው። ለምን ስለሆነ መርጋታቸው ይናገራል። ኦርቶዶክስ ሆነ ጥሩ የምትል ከሆነ ኦርቶዶክስ አይደለም። የኦርቶዶክስ መንፈሱ ራሱ ይረጋል፣ የሚያስጨው ነገር የለም። ስለዚህ በነ ዲያቆን ያሬድ በነ ዘማርያም ነው መመሰላት። ለምን ሲያወሩ ንዴት አይቀድማቸው። ንዴት ሳይሆን እርጋታቸው ያሸንፋል፣ በቃ ይሰባብራል። ስለዚህ እስቲ ቤኪ ቀበቶ ምንድን ያለው መልእክት ተልኮልኝ ነው። አንድ ነገር ልንገርሽ ቤኪ ቀበቶ፣ የሰው አንገት ጠብሳች ኦርቶዶክስ ባትኖር ጴንጤ የሚባል ኢትዮጵያ አይኖርም ነበር። ይህን አስረግጬ እነግርሃለሁ። በግልጽ ልንገር፣ ኦርቶዶክስ ባትኖር ጴንጤ የሚባል ኢትዮጵያ ውስጥ አይኖርም ነበር። እውነቱን ልንገር፣ ኦርቶዶክስ አንገት ቆርጣ ጠብሳ የምትበላ ናት እያለ ነው። የሰው ሬሳ ፈሽታችሁ የምትበሉ ናችሁ እያለ ነው ኦርቶዶክስ። የኦርቶዶክስ ጥላቻ እዚህ ድረስ ነው ያላቸው። ኦርቶዶክስ ባትኖር ጴንጤ የሚባል የለም። ይሄንን እንኳን ማስተዋል የማትችሉ ሰዎች ናቸው፣ ጨካኞች ናቸው፣ አረመኔ ናቸው። ጥላቻቸው ይሄንን ለሙስሊም አይለው። እስቲ እቺን ያልካትን አንድ ሙስሊሞች አንገት ትጠብሳላችሁ፣ አንገት ትቀላላችሁ በል ሙስሊሞች። አንድ ቀበቶዬ አንድ ሙስሊም እንዲህ ያደርጋል ብለህ ለአንድ ሰከንድ ቪዲዮ ስራ። አታደርገውም። ለምን ታውቀዋል? እዛው ሳውዝ አፍሪካ ላይ ቆዳን ገሽልጠው ቀበቶ ነው የሚሰሩበት ሙስሊሞች፣ ቀበቶ ይሰሩበታል። እንደዚህ አይነት የአውሬነት መንፈስ አለ። ምንድነው ያ የአውሬው መንፈስ? ኦርቶዶክስን ጥላ የሚላል
እኔ ላይም ገብቶ ነበር። ጌታ ኢየሱስ ስሙ ይክበር። ወጣ ኦርቶዶክስ ላይ ብዬ ይባል ነበር። ያ መንፈስ እግዚአብሔር አወጣልኝ ከኔ። እግዚአብሔር መልካም ነው። በቃ ኦርቶዶክስን ሳልናገር 8 ወር ሁሉ የዋልኩበት አንድ ቀን አላስታውሰው። እንዲያውም እነሱ ፔጅ እየገቡ እያወሩኝ ምን እያሉ በቃ አያስችለኝም። ገብቼ ኦርቶዶክስን ካገሸለጥኩ የሆነ ነገር ያረኩ አይመስለኝም። ጌታ ኢየሱስ ምስክሬ ነው። ይሄ አይነት መንፈስ አለው። መንፈሱ አንደኛ የሚያስጠላ ከምንም በላይ ስለ ማርያም እንድትከራከር ያደርጋል። ትልቁ የዲያብሎስ መንፈስ እንደ ቅድስት ድንግል ማርያም ከእግዚአብሔር ናት። እግዚአብሔር የሰጠን ድንቅ ስጦታችን ናት አይደለም? ዓለም ላይ ካሉ ሴቶች በሙሉ መካከል ቢልም ካሉ ሴቶች የበላይ ናት ብዬ ነው የማስበው። መካከል ብሎ መጽሐፍ ቅዱስ ቢናገርም እንደሷ የሆነ ሴት አለ? እግዚአብሔር እንደዛ አይነት ሰላምታ ሰጥቶ ልጁን ሰጥቶ ልጁን አሳድሮ ልጁን በስጋ ከእሷ እንዲወለድ ያደረጋት ሊኖር ይችላል እዚህ ምድር ላይ? ጸቡ የመጀመሪያው ከእሷ ጋር ነው። ከዛ መላእክቶች ጋር ትገባለ። ከዛ ቅዱሳን ጋር ምንድን ነው ከሁሉም ነጥሎ ኢየሱስ ለብቻው ምን ያደርጋል? የኢየሱስ እኮ ናቸው በሙሉ ብታያቸው። ቅዱሳን የተባሉት እኮ በኢየሱስ ትምህርት የተነሳ ነው ቅዱሳን ሊባሉ የሚችሉት፣ በሌላ አይደለም። ሰይጣንን አምልከው አይደለም ቅዱስ የተባሉት። ቅድስት ድንግል ማርያም ቅድስት የተባለችው ክርስቶስን ስለወለደች ነው። ቅዱሳን የተባሉት እነ ዮሐንስ፣ እነ ጳውሎስ፣ እነ ጴጥሮስ ምናምን ብጠራቸው በምን የተነሳ የተሰጣቸው ስም ነው? ከክርስቶስ ጋር ባላቸው ግንኙነት የተሰጠ ስም ነው። ለዛ የከፈሉት መስዋዕት ነው። ከቅዱሳን ከመላእክቶች ጋር ሌት ተቀን ለጌታቸው የሚታዘዙ ስለሆኑ ነው። ቅዱሳን የሆኑት ጋር ያጋጫል፣ መንፈሱ ያጋጫል፣ እያነሳ ያጋጫል። ከዛ አንድ ዱርዬ ፓስተር ጋር እንድታመልከው ያደርጋል። ወሮ በላ የሆነ ፓስተር ዘይት የሚሸጥ ምንም የሚሸጥ የማይሸጠው ነገር የሌለ ጠንቋይ ጋር ያጣብቃል። ከዛ ምን ይላል? ያለ ኢየሱስ ብሎ ይመጣና አሜን ሲያስብል ይውላል። ገንዘብ ታገኛለህ፣ አሜን። እንዲሆንልሃል፣ አሜን። በዚህ ትወጣለህ፣ አሜን። አሜን ስትል ትውላለህ። ስታጓራ አሜን አሜን እያልክ እድሜን ከዛ ጨፍር ትባላለህ፣ ትጨፍራለህ። ዲጄ አለ፣ ምን የመሰለ ዲጄ ኦርኬስትራ አለ፣ ድድሽ ይባላል። አብረህ ድድሽ ስትል ትውላለህ። ደሴ የቅድስና ትምህርቱ የለው። ይሄ ነው እንግዲህ እኔ ከዚህ የተለየ ትምህርት አለ የምትለኝ አምጣ። ጂዶን ጋሬ ዘፋኝ ያስመጣሉ ማለት ዘማሪያን ከተለያየ ዓለም ያስመጡና እዛ ቸርች ሞቅ ደመቅ እንዲል ይፈልጋል። እኔ ኦርቶዶክስ እንደዚህ አይነት ትምህርት እኔ እስከነበርኩባት ጊዜ ድረስ እንደዚህ አይነት ትምህርት የለም። ከሆነ ቦታ ታዋቂ ዘማሪ መጥቷል ተብሎ ሩዋንዳ ሲደረግ ሰምቼ አላውቅም። ማስታወቂያ ነው የሚሰራው። ጌታ ኢየሱስ ምስክሬ፣ የሆነ ዘፋኝ ሊመጣል ይባላል፣ የሆነ ዘማሪ ማስታወቂያ ይቀወጣል አሉ እዛ ቸርች ሰው እንዲመጣ። ከዛ ሄደው ጨፍረው ልባቸው እስኪወልቅ ወደ ቤት ሄዳል። ብሎ ጨፍሮ ይመጣል። በኦርቶዶክስ እንደዚህ አይነት የትም ቦታ ላይ ይሄ ዘማሪ ሊመጣ ነው ጉድ ሊፈላ ነው ተብሎ የተሰጠ አንድ ማስታወቂያ የለም። እስቲ ታዘቡ ጴንጤዎች። እኛ ቸርች የሆነ ዘማሪ ተጠርቷል ተብሎ ቻፓ በመድረክ ላይ ቻፓ ሲለቀቅበት ለመጣበት ለአገልግሎቱ ጣል አርጉለት ይባላል። ለአገልግሎቱ በዶላር ምናምን ተለቁበት የለም። ይሄ አይነት ትምህርት ነው ያለው። ይሄ አይነት ትምህርት ነው ያለው። ለአገልግሎቱ ለዘመረበት እስቲ ሰብሰብ በሉና አንድ ያስቀምጡለት ይባላል። ከተላጠላጠላጠላጥ ሙሉ ከገንዘብ ጋር የተገናኘ እንጂ ከጌታ ኢየሱስ ጋር የተገናኘ ስራ አይሰሩትም። all is about money። ትህትና ኦርቶዶክስ የተማረችው ከማን እንደሆነ ታውቃለህ? ከኢየሱስ ክርስቶስ እናት ከማርያም ከቅድስት ድንግል ማርያም ትህትና እንዲህ ያለ የእጅ ሰላምታ እጅ መንሻ ሰላምታ ይገባኛል ብላ በትህትና በውስጡ አሰበች ነው የሚለው መጽሐፍ ቅዱስ። በጣም አድርጎ ሰላም ሲላት I deserve it እኔ ቅድስት ነኝ ብላ አልተንጠራራችም። ይሄን አንድ ጴንጤ ብታመጣው አሁን ቅዱስ ነኝ እንዴ ምናምን ብሎ የሚነፋፉ ነው የሚመስለኝ። ድኛለሁ ብሎ ስላሰበ አው ይገባኛል እንዴ ምናምን የሚል ነው የሚመስለኝ። ለዚህ ነው መላእክት አጠገባቸው ደርሶ ማያውቅ። የሆነ መላእክት እኮ በእግዚአብሔር በኩል አናገረኝ ሲሉ ሰምታታክ የሆነ መልአክ አናገረኝ ብለው አይሉ የሚሉት ማን ነው? ጌታ ተናገረኝ፣ እግዚአብሔር አላናገረም። ሌባ አላናገረም። እግዚአብሔር ሲያናገር በመላእክቶቹ በመልእክተኞቹ በኩል እንደሚያናገር መጽሐፍ ቅዱስ ይናገራል። አላናገረም አይልም። የት ቦታ ቀጣፊ ናችሁ። በተለይ በአዲስ ኪዳን ላይ እንዲያውም በአዲስ ኪዳን በፊት ብትለኝ ልስማማ እችላለሁ። በፊት ብትለኝ
መላእክቶች ናቸው መጥተው የሚያናግሩት፣ መልእክት የሚነግሩት እነሱ ናቸው። መላእክቱ ነበረ። እስከ ዮሐንስ ራእይ ብታነብ ዮሐንስ ራእይን ጨምሮ ማለት ነው። እዛ መላእክቱ ብርቱ የሆነ መልአክ ነበረ ዮሐንስ ራእይ ላይ ለዮሐንስ በራእይ ተገልጦ ሲያሳየው የነበረው። እስከ ዮሐንስ ራእይ ብትሄድ የሚያናግረው ማን ነው? መልአክ ነው። የእነዚህ ጌታ ተናግሮኛል፣ ጌታ ተናግሮኛል፣ ጌታ ውሸት አልተና ለምን ውሸቱ የሚጀምረው ከዛ እንደሆነ ልንገራችሁ ብዬ ነው። ምናልባት እነ ዳንኤልን ብታመጣቸው ቅዱሳን ናቸው። እነ ዳዊትን ብታመጣቸው፣ እነ ሳምሶንን ብታመጣቸው መጽሐፍ ቅዱስ ላይ እነ ዘካርያስን ብታመጣ ኢቭን ዘካርያስ ምዕራፍ 1 ላይ ከቁጥር 10 ጀምሮ ብታነቡት እዛው ላይ እየተነጋገረ ለመልአኩ ነበር እግዚአብሔር ሲነግረው የነበረው። እግዚአብሔር ለመልአኩ ይነግረዋል፣ መልአኩ ለማን ይነግራል? እዛው ጋር ለዘካርያስ ይናገር ነበረ። እነሱ ጋር አሁን ጌታ ተናገረኝ እያሉ ነው የሚቀባጥሩት። የውሸት መንገድ መሆኑን በዛ ታውቃለህ። እግዚአብሔር ያናግራል። በማ በኩል? በምን በኩል? ሰለስቱ ደቂቃን ማየት ትችላላችሁ። እሱ አልመጣም። የላከው ቅዱስ ገብርኤልን ነው የላከው። ቅድስት ድንግል ማርያም፣ ቅዱስ ገብርኤል። ዘካርያስ ሽማግሌው ጋር የላከው ቅዱስ ገብርኤል ይላካል፣ መልእክቱን ያደርሳል። የእናንተ ችግር ምንድን ነው? ጌታ ተናገረኝ እያላችሁ ታጭበረ። ለምን? ለመላእክት ክብር የላችሁ። እኔ ቤት ገብቶ ኤፍሬም ሲናገር ተደናግሮ ነው መልአኩ፣ ምንም የሚያውቀው ነገር የለም እያለ ነው የሚያወራው። ምንም ችግር የለባቸው። የቅድስት ድንግል ማርያም ስም እንደው አሁን እየጀመሯት ነው፣ ጣል እያደረጓት ነው። የማርያም ምናምን እያሉ ኦርቶዶክስን ለመሳብ የምትደረግ ጣልቃ የገባች 1-2 መዝሙሮች እየመጣች ነው። ተመስገን። ቅድስትነቷን ቢፍቁት ደስታቸውን አይችሉም። ጌታ ኢየሱስን የተሻማች ይመስላቸዋል። አዎ ትውልድ ሁሉ በጽድቅ ይሉሻል ከዛሬ ጀምሮ ነው የሚለው መጽሐፍ ቅዱስ። ያመሰግኑሻል። በየት በኩል? ቅድስት ይሉሻል። ቅድስት ካልክስ አንተ 3 ብር ለሰጠ እያመሰገንክ ኢየሱስን በስጋ ለወለደች እናት ምስጋና አይገባትም ብለህ እኮ የምትከራከር 3 ብር ለሰጠ ምስጋና ተዘግዝቀ እያመሰገንከው፣ ለጌታ እናት ግን ምን ያህል ክፋት እንዳላችሁ የጌታን ክብር ወሰደችበት ብላችሁ ግርግር መውደድ እስከ ጥግ ማርያምን መውደድ ይቻላል። አንድ ኦርቶዶክስን አምጥተህ እውነተኛ ኦርቶዶክስ ታመልካታለህ ብትለው እግዚአብሔር ይገስጽ ነው የሚለው። እግዚአብሔር ይገስጽ ነው። እኛውን ስንጨዋወት አባቴ ምናምን እያልን ሃይ እንባባላለን። ሚካኤል አባቴ፣ ገብርኤል አባቴ ምናምን የሚሉት ትርጉምን እነሱ ያውቁታል። ከምንም ከአምላክነት ጋር የሚገናኝ አይደለም። የእንትና ባሪያ ነኝ ምናምን ሲሉ ከአምላክ ጋር በተገናኘ አይነት ነገር አይደለም። እናንተ በምትሰነጥቁት አማርኛ አይደለም። እናንተ በምትፈልጉት ለመጠቀም በምትፈልጉት እንዴ ኢየሱስ ባሌ ነው ሲሉስ ከኢየሱስ ጋር ዴት ወጠናል ሻይ ቡና ምለው ከኢየሱስ ጋር ነው ቦይፍሬንዴ ነው ሲሉስ ምን ልትሉ? ስላከበሯቸው የሚቀርባቸው ነገር አለ ወይ? አሁን የኦርቶዶክስም ሆነ የሌላ ልጆች የካቶሊክ ወይ ሉተራውያን ቅዱሳንን ስላከበሩ ስላመሰገኑ የሚቀርባቸው ነገር አለ ወይ? is nothing you can lose። እግዚአብሔር አንተ ስለሆነ አንተ ስላከበርካቸው ነው ያከበርኳቸው ነው ብትለው አምልኮ ለጌታ ነው። በግልጽ ይሄን ቤተክርስቲያን እየተናገረች አምልኮ ለጌታ ብቻ ነው እያለች በጉልበት ከእናንተ አይደለም ለስዕል ትላላችሁ። ፔንቴ ቸርች የስዕል ማት ሞልቷል። የሀገር ስዕል ሞልቷል። ከበሩልኝ እኔዎቹ ሞልቷል። የሀገር ስዕል ካለ መውደድ የምታመጣው ነገር ነው። ቅዱስ ነው ብለን ስላየኸው ነው። ግን በጥላቻ አሳውራቸው ኦርቶዶክስን ለመጣል ያውም በክርስቶስ ደም ነው እያለች የምታምነው የመጀመሪያ የኦርቶዶክስ ዶግማ የሚለው ሚስጥረ ስላሴ፣ ሚስጥረ ስጋዊ ወልድ ነው፣ ሚስጥረ ቁርባን፣ ሚስጥረ ጥምቀት፣ ሚስጥረ ትንሣኤ ብላ ነው የምታስተምረው። ሙሉ ትምህርቷ ነው። የተሳሳቱ እብድ ቄሶች ይኖራሉ። ኦፍኮርስ የትኛውም ቦታ አለ፣ ግን ታስተምረዋለህ። የሚመለስ ነው። ኦርቶዶክስም ለስለላ እንኳን በህዋት ዘመን ይገቡ ነበር። በነገራችን ላይ ለስለላ ከገቡትና ቄስ ጠምጥመው ከነበረው ዛሬ ዩቲዩበር ማን ይባል መሰለ? ስሙን ጥሩልኝ። የትግራዩ ማን ነው? ቲቪ አሁን ዩቲዩብ ላይ ያለው ስሙን ጥሩልኝ። ስሙ አይገባኝም። ዩቲዩበር ነው የህዋት ስታሊን። ታንክ ዩ ስታሊን ቄስ ነበር። ይሄን ታውቃላችሁ? ጌታ ኢየሱስ ምስክር። ስታሊን በቄስ ተደርጎ እስራኤል ሀገር ይሄድ ነበር፣ የትም ሀገር ይሄድ ነበር። ይሄን ያህል ኦርቶዶክስን
ይጫወቱበት። ይሄ መጽሐፎች በብዛት የበዙት በህወሓት ዘመን ነው። ኦርቶዶክስ የምታውቀው በጣም ጥቂት መጽሐፎች ነበር በኦርቶዶክስ። ዳዊትም ደግሞ አውቃለሁ፣ የውዳ ሰኔ ጎልጎልታና የዘወትር ጸሎት፣ ይሄ ነው በኦርቶዶክስ ስትታወቅ የነበረው። እንዲሁም ፍትሐ ነገሥት የሚባል አለ። ከዛ ውጭ አልነበረም። ከየት አድርገው እንዳመጡና ለቃቅመው ኦርቶዶክስ ውስጥ እንዳጎሩ ህወሓቶች ኦርቶዶክስን ለመስበር የተደረገ ስራ ነበር። በጣም ነበር የሚጠሏት ኦርቶዶክስን። ለምን? ሀገርን አንድ የምታደርገው ኦርቶዶክስ ስትኖር ነው የሚል እምነት ተሰጥቷቸዋል። ነጭ በጣም አድርጎ እንደ ኢትዮጵያውያን የሚጠላው የለም። ለምን? ለነጭ ያልተንበረከከ ትውልድ ሀበሻ ስለሆነ። ካላንደር ብሎ ትዝታው ሲለፈልፍ ያቀልድ እንዳይመስላችሁ፣ የተሰጠው ሚሽን ነው። ሚሽን ተሰጥቶታል። የኢትዮጵያ ካላንደር እንዲቀየር ሚሽን ተሰጥቶታል። ዝም ብሎ አይደለም መጥቶ ከመሬት ፈጥሮ ተነስቶ ዝም ብሎ ያላት አይደለች። ኢትዮጵያ ለምንድን ነው እስካሁን በራሷ ካላንደር የምትጠቀመው? ለምን በእኛ አትጠቀምም ተብሎ ስለመጣ ነው። የኢትዮጵያ አብዛኛው አሁን የተለያዩ ካምፓኒዎች ብትሄዱ የውጭውን ነው የሚጠቀሙት። ኮሎናይዝ ሆኖ ኦልሬዲ ጭንቅላታቸውን በርዘዋል። በራስ ማንነት እንዲሁም ማድረግ ትችላለህ። በርዘው ግን አበላሽተውታል። ስለዚህ እንደዚህ አይነት ነገር ብዙ ጊዜ ነው የምናየው። መስተካከል ይችላል በሚገባ መሆን ይችላል በሚገባ እና ከካላንደር ጀምሮ ነው ኢትዮጵያን መፋቅ የምትፈልገው። የነጭ ባሪያ መሆን የምትፈልገው ከካላንደር ጀምሮ ነው። ይሄንን ባለማስተዋል ሳይሆን በጥላቻ ኢትዮጵያ ኦርቶዶክስ ትጠላለች። የምትጠላ ናት። እና በደንብ አድርጋችሁ አስቡበት ኦርቶዶክሳውያን። እውነቴን ነው የምልህ። እኔ በነበረኝ ቆይታ ትልቁ ሚሽን ኦርቶዶክስ መጣል፣ ገድል ድርሳን እያለ የሚለፈልፈው ለብቻው ናገጠም ተብሏል። የት አባቱ መጥቶ ይግጠም? ነገሩን ከየት አባቱ መጥቶ ነው የሚገጥመው? በምን አቅሙ? ታቦት የሚባለው ለአራት የምትሸከመው ነው። የብሉይ ኪዳን ለአራት የሚሸከም ታቦት የለም። የእግዚአብሔር ቃል ያለበት ለእግዚአብሔር ቃል ለሆነው አክብሮቱን ሰው እንዲያውቀው ነው የሚደረገው። እና ናግጠም ሲባል ያው ሽንት በሽንት እስከ ዛሬ ሲያስፈራሩ 10 ዓመት ስጠራ አልመጣሉኝ፣ እንዲህ ዓመት ስጠራ አልመጣሉኝ፣ እንዲህ ዓመት ስጠራ አልመጣሉኝ እና ሲባል እኔ ከጸበልቀጂ ጋር አልነጋገርም፣ እኔ ኮታለ ከጸበልቀጂ አልነጋገርም፣ አጽፈና ከላይ ትሸናለህ። ወንጌሉን አታውቀው። ትላለህ። ምክንያት ነው የምትሰጠው። ለምን? ምክንያት ልክ አይደለም። ምክንያት መሰረት ማን ነው? አንተ ያንተ መሰረት ይታወቃል። ከየት ነው የመጣው? አመጣጡ ምንድን ነው ብላችሁ እንኳን አጠይቁ። አመጣጡ ፔንቴኮስታል ፕሮቴስት ማለት ነው፣ መቃወም ማለት ነው እንጂ ክርስትና አይደለም። ተቃውሞ ወጣ። የሆነ ያልተግባባው ነገር ነበር፣ ተቃወምክ። ደሴ ክርስትና መቃወም አይደለም። ክርስትና መኖር፣ የመኖር ክርስትና ተለማመዱት። የሆነ ቪዲዮ አይቼ ደንግጫለሁ። ፓስተር አሊ ስለ እውነት ለመናገር እኔ በጣም ስደግፍ ነበር። ይህንን ነገር ሰርተዋል እንዴ? በጣም የሚያስደነግጥ ነገር ብለህ የሆነ ሰው ልኮልኝ በጣም ደነገጥ። ክርስቶስ እግዚአብሔር ባሌ ነው ብለህ የሰራው ቪዲዮ አለ። በሰላም ነው? አም ኮንፊውዝድ። ፓስተር አሊ ምናልባት ይቅርታ የምትጠይቅበት ከሆነ ቼክ ላርግ ብዬ ነው። ኢፍ ዩ አር ኦልራይት እስቲ እዚህ ጋር አሉኝና ለሚቼክ እና ባሌ ነው እግዚአብሔር ብሎ የሰራው ቪዲዮ አለ እና አሁን የደረሰኝና ደንግጬ ነው። አብጀስት በሰላም ነው ወይ ብዬ እኮ ነው። ታፕታፕ ኮፒ ሊንክ እስከዛ ቤተሰብ እና ደንግጬ ነው። እኔ ደግሞ አንዳንዴ አልይዘውም ወዝገው ነውን ብዬ ያላስኩት መረጃ አለና እስቲ አንዴ ጠብቁኝ። ታታባዴ ቆይ በእውነት ጌታን ነው ያገባሁት ምናምን ብሎ የሰራው ቪዲዮ አይቼ በሰላም ነው ወይ ብዬ ግራ ተጋብቻለሁ። I was confused።
አንድ እየፈለግኩት ነው ስለ ንስሐ ከገባበት ችግር የለውም። ግን I was confused about it, bro. That's all. አልመጣልኝም። ማን እንደላከልኝ ብዙ ሰው ስለሚልክልኝ ዶክመንት እንትን ብሎኛል። ሌላው ምንድነው ቤተሰቦቼን፣ ልጆቼን፣ ሚስቴን ምናምን አድርገው ቪዲዮ ሰርተዋል ጴንጤዎች። ልጄን ሚስቴን ምናምን አድርገው ጴንጤዎች ማለጠፍ ጀምረዋል። ይህንን ነገር ኦርቶዶክሶች አላርጉም። በሚገርም ሁኔታ እንደዛ እየተራገጥኩ እንኳን ኦርቶዶክሶች አላርጉም። ምንድነው የሚለው? ሁሉም አሜሪካ ውስጥ የሚኖሩ ወንጌል አማኞች ግብረ ሰዶማውያን ከሆኑ የአንተ ሚስትና ልጅ ወንጌል አማኞች ስለሆኑ በአንተ አባባል እነርሱ ግብረ ሰዶማውያን ስለሆኑ ለምን ከእነሱ ጋር ትኖራለህ ብለው ነው ጴንጤዎች የፖሰቱት። አይ ኢየሱስ ጌታ ነው እያሉ ከስር ይጽፋሉ። ጴንጤዎች ናቸው ይህን ያደርጉት። በመጀመሪያ ጆሮአችሁ የዲያብሎስ ስለሆነ አይሰማም። ዲያብሎስነት ስላለው፣ ክፋት ስላለው፣ መዥገር ስለሆናችሁ፣ የኦርቶዶክስ ጥላቻ ስላለባችሁ የተባሉ አትሰሙ። እኔ ያልኩት ምንድን ነው? አብዛኛው ደግሞ አለው አብዛኛው ውጭ ያለው ግብረ ሰዶማዊ ይበዛዋል። የፕሮቴስታንት እምነት አብዛኛው ይበዛዋል። አዎ ይበዛዋል። ተግባባን? ቤተሰብ ድረስ ሄዳችሁ ጴንጤዎች ናቸው በስድብ። ስለዚህ ይሄንን ማንም የሚያውቀው ነው። ፓስተሮቻችሁ አሉ፣ ኢትዮጵያ ያሉ ፓስተሮች አሳይቼ ያለው መንፈስ ያለባቸው እዛ ቸርች የሚካሄድበት አለ። ፊት ለፊት ነው አውጥታ የተናገረችው። እንደዚህ አይነት ማንነት ያላችሁ ናችሁ። የክፋት ጥግ፣ የመጥፎነት ጥግ፣ ክርስትናን የማታውቁ አውሬዎች እናንተ እንደሆናችሁ አየሁት። በአሜሪካ ትጠየቃለህ ወይ ፈሳ ብትሉ ደስታዬን አልችለውም። ሙሉ አሜሪካ ጌ ነው ብል አይጠይቅም። ፍሪደም ኦፍ ስፒች ይባላል አሜሪካ። እንዲያውም ደስ ነው የሚላቸው። በነገራችን ላይ አሜሪካ እንደዛ ስትል በጣም ነው ደስተኛ የሚሆኑት። በጣም ከሚወዱት ነገር የእነሱን ግብረ ሰዶምን ከደገፍክ እንደ አሜሪካ የሚደግፍ የለም። አውሮፓ ግብረ ሰዶምን መደገፍ ማለት በጣም ነው ክብር የምታገኝበት። ያውቃሉ ይሄን እና የሚያሳዝን ነገር ነው ማለት። አሁንም ልንገራችሁ ክርስቶስን ማወቅ አሁንም ኦርቶዶክስን መጥላት አይደለም። እናንተ ቤት የማየው መንፈስ ያየሁት መንፈስ ኦርቶዶክስን መጥላት ትልቁ የእናንተ የመጀመሪያው ማንነታችሁ ነው። የመጀመሪያው ማንነታችሁ ያ ነው። ምን ማለት? ኦርቶዶክስን መጥላት። ሌላው ደቡብ አሮን ነው ለምን እንደሆነ አላውቅም። የደቡብ ወንድሞችና እህቶች ልንገራችሁ፣ ሁሉም እያልኩ አይደለም። የማንም ዱርዬ የነበረ ሰው አይጫወትባችሁ። እኔ ዱርዬ ነኝ ካለ የሚቀይረው ነገር የለም። ሌባ ነው። ትራንዛክሽኑ ተቀየረ። ሰው ፊት ያደርገው የነበረው መቃሙ፣ ማጨሱ ምናምን ተደብቆ ያደርገዋል። ፓስተሮች እንደሚቀሙ ተናግረዋል። ፓስተሮች እንደሚያጨሱ እንደሚዘሙቱ ተናግረዋል። ሰው ፊት አያደርጉት። ምን ያደርጋሉ? ከለራቸውን ይጠብቃሉ። መድረክ ላይ ሲወጡ በጣም አምላክ ይመስላሉ። ይወጣሉ፣ ገንዘባቸውን ይዘው ያፈሩበታል። በየሀገሩ ቫኬሽን አይደል የሚሄዱት? ቫኬሽን አይደል? የትኛው ቄስ ነው በየሀገሩ ቫኬሽን እየሄደ ሲዝናና መታየው? የሆነች ቢች ላይ ቁጭ ብሎ የቆቡን አውልቆ ምኑን አውልቆ ቁጭ ብሎ ቢች ዳር ላይ ሲዝናና መታየው የትኛው ቄስ ነው? የትኛው ዩቴልሚ የትኛው ቄስ ነው ቢች ዳር ላይ ቁጭ ብሎ እየተዝናና ምናምን ነገር የሚናገረኝን ልንገራችሁ። ጌታ ሲናገር እንትን ላይ በነበሩበት ጊዜ ብሎ ሙድ የሚይዘው የትኛው? ስለዚህ አሁንም የምናገረው ወጠጤ ጌታን አምልኮ አያውቅም። እውነቱን ነው የምነግርህ። ወጠጤ፣ ዱርዬ፣ ወጣት ፓንክ የሚቆረጥ አምልኮት አያውቅም። ስለ አለባበሱ የሚጨነቀ ወጠጤ ፓስተር ጌታን አያውቀው። ይህን እውነቱን ነው የምነግርህ። ግን በጌታ ስም መዝረፍ ይችላል። ተግባባል? አይ እኔ ሁሉም ይላል ጴንጤ ስትሄድ ለገንዘብ ነው። የሆነ ፖለቲካ ስትቀይር ለገንዘብ ነው። ዮኒ ማኛ ብቻ ነው በነገራችን ላይ የሚባለው። በዚህ አጋጣሚ ደምረውም ተብሏል። ደምረው ለገንዘብ ነው፣ ጴንጤ ገንዘብ የላትም ይላል። እኔ ፓስተር መሆን እኮ በሰከንድ እችል ነበር። እኔ ህሊናዬን ሸጬ መኖር አልወድም። እኔ በሀቅ ነው ብዙ ጊዜ ጸበኛ መሆነ፣ እውነትን ተናግሬ ነው ሁሌ የምትጣሉ። አስመስሎ መኖር በጣም ቀላል ነው። ኢትስ ቬሪ ሲምፕል።
አስመስሎ መኖር በጣም ቀላሉ ከሰው ጋር ለመኖር የሚጠቅመ አስመስሎ መኖር። እዛም ጋር ልክ ነው፣ እዚህም ጋር ልክ ነው፣ እዛም ጋር ልክ ነው ማለት ነው። ያየሁትን ነው የምናገረው። ማንንም አልፈራም። ያየሁትን እውነት ዮኒ ማኛ አያስችለው። ብችል ደስ ይለኛል፣ እንደ ሌሎቹ አስመስዬ ወዳጅ መስዬ ሸለምጥማጥ እነሱ ናቸው ሸለምጥማጥ አስመሳይ። በውጭ ሲወጡ አልኩ እኮ ቤተክርስቲያን በሙሉ ሀሜት ነው ያለው። የጴንጤ ቸርች ከሀሜት ውጭ የለው። ፓስተር እንትና እኮ ከእንትና ጋር እኮ እንደዚህ ናቸው ይላል። እንትናን የሚያጫውት እኮ ፓስተር ነው። እኔ አልነገርኩሽም? ነቢይ እንትና እኮ ከእንትና ጋር ይወጣል አልነገርኩሽም? እንደዚህ ናቸው እያወቁ ፊት ለፊት ግን አይናገሩ። ተግባባ። አሁንም የምለው ምንድን ነው? ክርስቶስ መልካም አባት ነው። ሌላው እዚህ ጋር የሚናገር አንድ ሰው መጥቷል። በጣም ደስ የሚል ንግግር ነው። ይሄ ሰውዬ ወደፊት ኦርቶዶክስ ይሆናል ወይም ሌላ እምነት ውስጥ ይገባል የሚል እምነት አለኝ። የሚናገረው ንግግር ጴንጤዎቹን ሲረጣቸው ነው የሚውለው። ይህ ሰውዬ ምን እንደሆነ አላውቅም። ሰምታችኋል አይደል? በልሳን ሸረረም ተረረም የምትሉ ሌቦች፣ ልሳን በመንፈስ ቅዱስ መዋሸት፣ በመንፈስ ቅዱስ መሳለም በጣም ኃጢአት የተባለ ከኃጢአት በሙሉ ኃጢአት እሱ ነው። ምን ይላል መጽሐፍ ቅዱስ? አይሰረይለትም ነው የሚለው መጽሐፍ ቅዱስ ሲናገር። መንፈስ ቅዱስን የተሳደበ ማለት ነው። ልሳን ትርጉም አለው ብሎ መጽሐፍ ቅዱስ ያስተምራል። ትርጉም የሌለው መቀባጠር ከዲያብሎስ እንደሆነ ይህንን ራሱ ነው የሚናገር። ሊያለቅስበት ነው። አንተ ራስን የምትጋጨው ተው። እናንተ የኦርቶዶክስን በመጥላት እየሰከራችሁ ናችሁ። የእናንተ ነገር እውነት ሲነገር አንድም ሁለትም ሆናችሁ በልሳን ብትናገሩ ሶስት ሌላኛው የተርጉም ነው የሚለው መጽሐፍ ቅዱስ። የእናንተ የእብድ መንደር ነው። ተርጓሚ የሚባል የላችሁ። ሙድ ነው የምትይዙበት። በልሳን ሆነ በክርስቶስ ሆነ በምን ሆነ ሙድ ስትይዙ ነው የምትሉትና ይሄን እውነታ ነው። ሌላው እስቲ ስማ ትምህርት ነው። መኪና እየነዳህ የክትፎ የለኝም የምትል ሌባ አንተ ናቸው። መኪና አለ ኢትዮጵያ ውስጥ ትነዳለህ፣ የጋዝ ከፍልሃል። መኪና እየነዳ እየሄድክ የክትፎ ገንዘብ የለም። ሆድ እስኪተረተር ሸሚዝህ ሊወጣ ነው። ኧረ እንዳትሞት በደንብ ብዛት አንተ አጋስስ። ኧረ እንዳትሞት። የዮዳብ ጉቶ ወንድም ነው የምትመስለው። ሰጋቱራ ስሙት። እና ያኔ ሞባይል ባንኪንግ የለም ምናምን የሌለበት ጊዜ ከዛ ደረሰ። ከዛ አንጨርሰው አንድ ክትፎ ሁለት አለኝ። ከዛ በጣም የሚወደው አንድ አገልጋይ አለ ዘይት ሙሉ ግን እሱንም ጠርቼዋለሁ አለኝ። ሶስት ክትፎ ጨዋታ ሁሉ አልገባኝም። እግዚአብሔር ምስክሬ ነው። ብር አልያዝኩማ ጨነቅ ብሎኛል። ከዛ የተጋበዘው ሌላ አገልጋይ መጣ። ሲመጣ ነብይር ጎዳለሁ ስላየሁ ደስ ብሎኛል። ከዛ በላ እኔ አንተ ስላገኘሁ እኔ ነው የምከፍለው አለኝ። አልሰሙትም እንጂ ውስጤ ብሎ ወንጌል ማለት ይሄ ነው። እንዲህ ሲጨንቅ የነበረ ዕዳ ጭንቅ ስትል እንዴት ነው የምከፍለው? አሜን በል ተከፍሏል ማለት እቺን አሜን ነው የምወዳት እኔ። ለክትፎም አሜን ይባላል። ይኸውልህ በቃ የስራው ባህሪ። ስለ ክትፎ ታወራለህ። ክትፎ በላው ተከፈለልኝ። ከዛ ጌታ ማለት የጨነቀን እንደዚህ የሚከፍልልህ ነው። ክትፎ ይከፍላል። አሜን። ወንጌል ሆዳቸው አምላካቸው ይላል መጽሐፍ ቅዱስ ሲናገር፣ ሆዳቸው አምላካቸው ይላል።
ይሄን ነው በጣም የምነግርህና ወዳቸው አምላካቸው ብሎ መጽሐፍ ቅዱስ ይናገራል። እነዚህ አጋስሶቹ ነው። እኔ ጌታ ኢየሱስ ምስክሬ አንድም ቀን ይሄ አምሮኝ ብዬ የበላው ትዝ ብሎኝ አያውቅም። ምክንያቱም እኔ ምግብ ነዳጅ ማለት ነው፣ ጋዝ ነው። ምንም ይሄ አምሮኝ እንዲሆኑ ነፍሰ ጡር ናት የምትለው እኔ እስከማቅ ድረስ ነፍሰ ጡር ሴት ይሄ አማረኝ ልትል ትችላለች። ይሄ አምሮኝ እንደዚህ ሆኖ ምናምን ደንታ ኖሮኝ አያውቅም። ለምን? ምግብ ነዳጅ ነው፣ በቃ ሌላ ታምር የለው። ለክትፎ ጌታ በላኝ ብለው ይመጣሉ። እዚህ ላይ ስቴጅ ላይ እናያለን። ክትፎ በላው፣ ቅቅል ጋበዘኝ ጌታ፣ ምን በላው የሚሉ በቃ አለ። ምንም ችግር የለባቸውም እነሱ። እኔ ምን አይነት ስብከት እንደሚሰበከው አላውቅም። ወንጌሉ ምን አይነት እንደሆነ አላውቅም። እና የእናንተ ወንጌል አሜን ማስባል ብቻ ነው። የክትፎ ጌታ አለ። አሁን ደግሞ ሆዳ እንደዚህ አይነት ተራ ስብከታችሁን አቁማችሁ ወደ እውነተኛው ክርስቶስን ብትሰብኩ መልካም ነው ብዬ አስባለሁ። መግለጫውን እያነበበላችሁ ነው። አንዱ ደግሞ ከሱ እስቲ ወደ ሌላ እንሂድ። እግዚአብሔር ልቦና ይስጣችሁ። እኚህ ሰው አመሰገንኳቸው በእውነት እንዲህ አይነትም ደግሞ አለ። ዛሬ ቤተክርስቲያን አመስግኑ። ነቢያት እየተፈተነች ነው። ከመስመር የወጣ ነገር፣ ከቃሉ የወጣ ነገር፣ ሰምተን የማናውቀው ነገር ከቀን ወደ ቀን እየተጨመረልን ነው። ነብይ ነኝ የምትለዋል። እኔ ጀነራል አሰምብሊ ጠራው። ሐዋርያ የሚለውን ስም አንሱልኝ ስለ ጌታ ብላችሁ አልፈልግም። ከእንግዲህ ወዲህ ፓስተር ብላችሁ መጣት ትችላላችሁ። መለስ ሲል ጋሽ ዳንኤል ማለት ይችላል። ተባረኩ። በዚህ አጋጣሚ እኚህን አባት አመስግኑልኝ። ሐዋርያ ዳንኤል ይባሉ ነበር። ስሙ በመስቀጡ ምክንያት ነቢይ ነኝ ሐዋርያ ነኝ እያሉ ቤተክርስቲያናችንን እያዋረዱብን ስላሉ እኔ ፓስተር ዳንኤል በሉኝ ወይም አቶ ዳንኤል በሉኝ፣ ወንጌላዊ ዳንኤል በሉኝ፣ ከዚህ ውጪ ስም አልፈልግም ብለው ለራሳቸው የጌታን ክብር ከፍ አድርገው ራሳቸውን ዝቅ ያደረጉ ትልቅ አስተማሪ ናቸው። ፓስተር ዳንኤል እግዚአብሔር ይባርኩት፣ እግዚአብሔር ይባርኩት። እንደ እርሶ ያለውን ክርስቲያን ያብዛ። ለዝና፣ ለጉራ፣ ለሌብነት፣ ለማጭበርበር ሳይሆን የእውነተኛውን የክርስቶስን ቃል የሚሰብኩ ሰዎች ይብዙ። ስለ ክትፎ፣ ስለ ጥብስ፣ ስለ ሴት፣ ስለ ወንድ፣ ስለ ቅባት መሸጥ፣ ስለ ቲሸርት መሸጥ የሚጨነቁትን ሳይሆን ስለ ክርስቶስ እውነተኛውን አልፋና ኦሜጋ የሆነውን የሚሰብኩትን ያብዛ። እንደዛ አይነት ክርስቶስን የሚሰብኩ ጠፍተዋል። በቃ ጠፍተዋል ነው። የድሮ ጴንጤዎች እኔ ብዙ ጊዜ ያስታውሳለሁ፣ ብዙ ጊዜ ይቀናባቸዋል። በዚህ ይውዬ ይቀናባቸዋል። ዝምተኛ መልስ እንኳን የማይሰጡ ክርስትና የገባቸው ድንቃ ድንቅ ክርስቲያኖች እናውቃለን። ያሁኑ የመጡት በጌታ በኢየሱስ ስም አውሬ፣ አንደኛ ገንዘብ፣ የገንዘብ ፍቅር፣ የሴት ፍቅር፣ የአመንዝራነት ፍቅር የሞላባቸው ናቸው። አሁን የሞሉት የሚዘገንን ማንነት ያላቸው በየቸርቹ ያለውን ጉድ ብታዩ ከዛ ቸርች ድርሽ አትሉ። ጤነኛ ቸርች ለማግኘት ትቸግራለህ። በተለይ የደቡቡን ምስኪን ህዝብ ጋርድ አድርጎ ሲሄድ እንኳን የማያይ ምን ያህል እንደተጋረደበት። አንድ ሐዋርያ ወይም ነቢይ መጣ ሲባል ዱርዬ መጣ ሲባል በመኪና በምን ተሰብስቦ በፌዴራል ተደርጎ ተጮሆለት አንቱ እየተባለ ሲባል ደቡብ ወጥታ ትቀበላለች። ቆም ብሎ የደቡብ ልጆች እንኳን አላሰቡ። ምንድን ነው የእግዚአብሔርን ስብከት የሚሰብክ ከሆነ ጋርድ ለምን አስፈለገው? ፍቅርን የሚዘራ ከሆነ የእግዚአብሔርን ዘር የሚዘራ ከሆነ ለምንድን ነው ያስፈለገው ብሎ እንኳን ሰው አይጠይቅም። ይላል በቃ የዲቻ ማት እና ምንም እውቀት ባለመኖሩ ይሄን ሰው ይጫወቱበታል። እና ገንዘብ ባይኖረው አይሆኑ፣ ገንዘብ ባይኖረው ክርስትናን አይቀበሉትም። እና በጣም 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 የሚያሳዝን ነገር ነው። አንተ ምን እያረክ ነው? እያጋለጥኩ እኔማ አጋለጥኩ። እኔማ በእንጀራቸው ገብቼ አፈር ከድሜ እያበላውልህ ነው። አጋለጥኳቸው። የደቡብ ልጆች ቀና ብለው እንዲያዩ እንደ እውነቱን እኮ ነው ዮኒ ማኛ የሚናገረው። የእግዚአብሔርን ሰብኮ አይደለም። እኔ ስንቱን ገሽልጬ ኢትዮጵያ ገብቻለሁ፣ ጋርድም አልነበር። እኔ ኢትዮጵያ አይደለም ሌላ ሀገር ሲሄድ ጋርድ የለኝ፣ ከጓደኞቼ ጋር ነው። ስንቱን የተናገርኩ እንኳን የእግዚአብሔርን ቃል ተናገረ። መንፈሱ ነዋ አጭበርባሪ እንደሆነ ስለሚያውቀው ጋርድ ቀጥሮ ይሄዳል። ፍትህ ለደቡቦች እያላችሁ ብትሉ ጥሩ ነው። ደቡብ ተበልቷል፣ ተዘርፏል። ደቡብን የዘረፈው ፓስተር ሐዋርያ ነብይ የሚባል የዘረፈው ደቡብን ሙልጭ አድርጎ የዘረፈው ከጠየቀኝ መንግስት አይደለም
ሐዋርያ፣ ፓስተር ምናምን የሚባሉ ናቸው። ደቡብ የተዘረፈችው በእነሱ ነው። ፕሮፌት ደግሰው፣ ኧረ ፕሮፌትማ በጣም ነው የሚመቹኝ። ፕሮፌት ደግዘው 3 ፒስ። ኧረ ፕሮፌት ናቀ። ፕሮፌት አቤት፣ እንዴት ነህ? ደህና ነህ? ሰላም ነህ? እግዚአብሔር ይመስገን። ከደቡብ ነህ አይደል? አዎ። ጎበዝ። ቤተክርስቲያን ነው አንተን ነብይ ያደረገች? የትኛዋ ቤተክርስቲያን ናት? እንዲህ ይጠየቃል? እንዴት አይጠየቅም? መቼም ነብይነት የምትሰጠው ቤተክርስቲያን አይደለች የምትቀባው? ቤተክርስቲያን አትቀባትም። ኦ ቤተክርስቲያን አይደለም የምትቀባው? አዎ። ማን ነው የቀባ? ክርስቶስ። ኦ ክርስቶስ ነው የቀባ። በማን አድርጎ? በመሪዎች። ኦኬ። መሪዎቹ እነማን ናቸው? አንተን የቀባ። አስፈላጊ ነው ታዲያ? ምክንያቱም ሌሎቹም እንዲያውቁ ብዬ ነው። ጥሩ አይደል? መልካም ነገር አይደል? በመጀመሪያ ደረጃ ዮኒ ብዙ ባናውቀው ነገር ባንነካካ ጥሩ ነው። መልካም። ምክንያቱም መልካም። በቪዲዮ ጣና እናውራ። አይ ነው በዚህ ይሁን፣ በዚህ ይሁንልህ፣ ይቆይልህ ነው። ብዙ ማናውቀው ነገር እስቲ አንተ የምታውቀውን እናውራ። የትኛው ቤተክርስቲያን ናት የሰጠች አንተን የቀባች? ብዙ አርበኞች ነው የወጡት። አርበኞች ለወንጌል የኖሩ ለወንጌል የሞቱ ህይወት ብርሃን ነው። የራስ ቸርች አለ። ስለዚህ አሁን አንተ ለጥላቻ ሁን ብለህ ወንጌል አማኞች እንዲህ ናቸው ለሲያም ምን ያስጠላኛል? አባቴ ሻቀል፣ እኔ ምን አገባኝ? ሻቀልባቸው የት አባቱ? ለምን? አይ ነው ዮኒ፣ ተጠያቂነት አለ። የምንናገረው ነገር በደንብ ነገ በእግዚአብሔር ፊት እንቆማለን። በነጩ ዙፋን ትቆማለህ። ያወራትን ለተናገርነው ነገር እንጠየቃለን። ጥያቄ አለ። አካውንትን ለምንድን ነው የለጠፍከው? የምን አካውንት? ስልክ ቁጥር አለ። የአቢሲኒያ አካውንትም ተለጥፏል። ኢየሱስ አምላካችን ነው። ወንጌል ለሰው ልጆች ሁሉ ይሰበካል። የስልክ ቁጥር አለ። አቢሲኒያ አካውንትም ደግሞ እዚህ ላይ አለ፣ ተጽፏል። ለምንድን ነው እስቲ ቀለል አድርገህ ንገረኝ። ስለ ወንጌል ብናወራ አይሻልም? እኔ ንጹህ የወንጌል ሰባኪ ነኝ። አካውንት ታዲያ ምን አገባው? በየጎዳና ነው አካውንት ምን አገባው? ንጹህ ወንጌል ሰባኪ ከሆንክ የባንክ አካውንት ምን ያደርጋል? ዮኒ ያሳፍራል። ያወራ ያለው ነገር ያሳፍራል። ያልከው ያለው ነገር እየለጠፍከውን ማውራት ያሳፍራል። ምን ይጠቅማል? ስልክ ቁጥር አስቀመጥክ፣ የባንክ አካውንት አስቀመጥክ። የባንክ አካውንት ለምን አስቀመጥክ ስላልኩ ያሳፍራል። እኔ ንግግሬ አስገቡ ቤተሰብ የምትችሉ ለቸርች እርዳታ። ኖ አካውንቱ ታዲያ ለምንድን ነው የተቀመጠው? አያስፈልገኝም። ለምን እሺ አካውንቱን አስቀመጥከው? አንተ እኔን አይደለም። በመጀመሪያ ደረጃ ለወንጌል አማኝ ያለው ጥላቻ እንደዚህ አይነት ደቡብ ማለት በመጀመሪያ ደረጃ የደቡብ ህዝብንማ አጠባችሁት። አባቴ ፕሮፌት ነኝ እግዚአብሔር ሰው ነኝ ምናምን እያላችሁ ዋቴ እያደረጋችሁ የደቡብ እነ ዲቻን አጥባችሁ በላችሁ። ይመችህ አባቴ። ሸቅል የት አባቱ ሸቅልበት። ሸቅል አባ ነው ዮኒ። ከእንደዚህ አይነት ሀሳብ ብትመለስ መልካም ነው። ለትውልድ የሚገነባ ነገር ደቡብ በሙሉ ብለህ በአጠቃላይ ደቡብን ያጭበረብራችሁ። ጉራጌን አታጭበረብረውም፣ ስልጤን አታጭበረብርም፣ ሌላውን አጭበረብር። ጉራጌና ስልጤ መጥቶ የሆነ ቲሸርት ይሸጥልሃል እንጂ አይሸውም። ዘይቱም ቲሸርቱም ከስልጤና ከጉራጌ ነው የምታገኘው። ለመስጠት ነው ወንጌል ገና አማራ ክልል ይገባል። ወንጌል ገና ወደ ትግራይ ክልል ይገባል። አልገባም እንዴ? እስካሁን አላየክም እንዴ? ስንት አባቶች ገብተው መሰከሩ። ስንት ሰው ነው ከድቅድቅ ጨለማ እውነት ነው ወደሚደነቅ ብርሃን። አዎ የኛ መብራት ኃይል መሰከረዋል። ስንት ሰው ነው ከድቅድቅ የኛ መብራት ኃይል ከእንዲህ አይነት መንገድ ብትመለስ ሰማኝ። አንዴ የባንክ አካውንት ለምን ማስቀመጥ አልፈለገ? በቃ እሱን መልስና ወደ ጥሩ ንግግሩ እንሄዳለን። የባንክ አካውንትህን እንዲሁም ደግሞ በስልክ ጸሎት ለማድረግ ነው አይደለ? ስልክን ያስቀመጥከው ሙዱን ስለማቅ ማለት ነው። ስለዚህ የባንክ አካውንትህን ለምን አስቀመጥከው? እስቲ ንገረኝ። በሙሉ ነቢያቶች በነገራችን ላይ ቲክታክ ላይ የሚመጡት የባንክ አካውንት አላቸው፣ ስልክ ቁጥር አላቸው። የፈረደባቸው የአረብ ሀገር ሴቶች አሉ፣ እነሱ ይገሸለታሉ። ቀጥል ንገረኝ፣ ለምን አስቀመጥከው? ይሁን እንወዳለን። ከእንዲህ አይነት ሀሳብ ብትመለስ ለክርስቶስ ወንጌል እንቅፋት ባትሆን
ለዚህ ወንጌል እንቅፋት ባትሆን ይመረጣል። ምክንያቱም አረ ጥያቄን መልስልኝ። እንቅፋቱን አብረን እንደርስበታለን። እንቅፋት እኮ አብረን እንደርሳለን። መጀመሪያ ጥያቄን መልስልኝ። እኔ ሌላ ነገር ያሳፍረኛል። እፍረት ነው ለኔ። አሁን አንተ የምትለው ነገር አውራ ብል ማውራት አልችልም። ለምንድን ነው ባንክ አካውንትን አስቀምጣል? ለምንድን ነው ያስቀመጥከው? እሱ ጥያቄ ሆኖብኝ ነው። ታዲያ ሆኖብኝ ነው። እኔ አሁን ለምሳሌ ሶሻል ሚዲያ ላለው ባንክ አካውንቴን አስቀምጬ አላውቅም። አንተ አስቀምጠው። ለምንድን ነው የማታስቀምጠው? ምን ከሌላው ለመዝረፍ አልፈልግማ። ምን ያለ ለምን ዘርፋለሁ? ህዝብ እስቲ አንድ መረጃ አምጣ። ፕሮፌት ደግሶ ዘርፎኛል የሚል አንድ መረጃ። አካውንትን ያስቀመጥከው ምን አድርገህ ነው? የሆነ አዳመጥኩ እኮ አዳምጠኝ። አንድ ቅንጣት የሚያክል በአገልግሎት ላይ ረጅም ዓመት አገልግያለሁ። አንድ ቅንጣት የሚያክል ኪስ ካለ አቅርብና ወቅሰኝ። ኖ እኔ ጠየቅኩህ፣ ለምን አስቀመጥከው የባንክ አካውንትህን? ቀላል ጥያቄ። ወንጌልን የተረዱ እየሰራ ያለው ስራ የሚያውቁ ቅዱሳን አሉ። እሺ ቅዱሳን አሉ። እሺ ቅዱሳን የምትሰራውን ስራ በማየት ልባቸው ሲነካ ሊያደርጉ ይችላሉ። ቅዱሳን ስሙ በደንብ። ልባችሁ ሲነካ አካውንት ውስጥ ጧት አድርጉታላችሁ ለመባረክ። እንደዛ አይደለም። አይተሃል? ጥምት መንፈስ እንዴት እያጣመምከው እንዳለ ወንድሜ። የጥመት መንፈስ። እሺ ቅዱሳን እና ቅዱሳን ሰሙ የእግዚአብሔርን ቃል። ለአንተ ለምን ገንዘብ ይሰጠዋል? ለእኔ አይደለም። አይተሃል? በመጀመሪያ እኔ ጎዳና ሰባኪ ነኝ። ጎዳና ነው ቤት የሚሰብከው። በየጎዳናው እየዞርኩ ወንጌልን ለትውልድ ነው የምናገረው። ጎዳና ነው ቤት ቤቴ አይደለም። አይተሃል? የጥሜት መንፈስ ያልኩት። ስለዚህ ከእንዲህ አይነት ስድብ ነፃ ውጣ። ወይ ጌታ ኢየሱስ፣ ጌታ ኢየሱስ አዳኝ ነው። እንዳንተ አይነቶቹ ግን ያሳዝኑኛል፣ በእውነት ያሳዝኑኛል። የሆነ ጊዜ ኖ ቆይ ልጨረሳ። የሆነ ጊዜ ከደቡብ እንዝረፍ። እንግዲህ ያሸገር ልጅ አይዘረፍ አባቴ፣ እኛን አትዘርፈን፣ ችግር የለው። የሆነ ጊዜ ከብርቱካን ጋር በጣም እያለቀስክ ተነክተህ ለክርስቶስ ሕይወትን ሰጣለሁ ያልከው ግለሰብ አሁን ደግሞ ተቀይረ ኖ ለክርስቶስ ነው። አሁንም ሕይወቴ በክርስቶስ ነው። ለሌቦች ግን አልመችም። አይገርምም? አሁንም ክርስቶስ ይኸውልህ ልንገርህ፣ የጌቶች ጌታ አዳኝ ነው፣ ፈዋሽ ነው፣ ሁሉን አድራጊ ነው። የባንክ አካውንት አያስቀምጥም። የእሱ ተከታዮች የባንክ አካውንት አያስቀምጡም። ድነቴ አይታወቅማ። አሁን በሁለት ያንተ ድነት እኔም ላስቀምጥ፣ ድነቴ እንዲታወቅ የባንክ አካውንቴን ላስቀምጥ። ስለሱ አይደለም አሁን አተኩረ፣ ስለሳ አታውራ። አተኩረ ነው የማወራው። አተኩረ ባዮ ላይ ያስቀመጥካት ልትበላ ነው። እኔ አባት በደንብ ይሄን የደቡብ ህዝብ እኔ የወንጌል አማኝ ነኝ። ሙሽ ልክ አድርገህ የምትዘርፍን አንተ ሙሽ በምናወቅ ምን ማስረጃ አለ? ማስረጃ አካውንትን አስቀመጥክ እኮ ልትበላ። እሺ ማስረጃ አቅርብ። ወሬ ነው ማስረጃ። ለምን አስቀመጥክ ፊት ለፊት? እሱ ማስረጃ አምጣ። ይሄው ልትዘርፍበት አይደል እንዴ ያስቀመጥከው አካውንት? ምን ማስረጃ አለ? ዮኒ አካውንትን አስቀመጥክ መዝረፊያ። እሱ ነው ማስረጃ? አዎ። እኛ ለስድብ ለማውራት አንደበታችን አይከፈትም። ለወንጌል ነው። ለወንጌል እስቲ ወንጌል ስበከኛ አንተ የገባህን እስቲ እንነጋገር ስለ ወንጌል። አዎ ጥሩ። እንደዛ ብትለኝ ጥሩ ነው። እኔ ከአዲስ ኪዳን ከብሉይ ኪዳን ከአዲስም ከብሉይ ኪዳንም አይተሃል። እኔ አሁንም ያወራሁት ያለው ስለ አዳኙ ነው፣ ስለ ኢየሱስ ነው። ዮኒ ታው ወንጌልን ባታጣምም መልካም ነው። ይሄ መስዋዕትነት የተከፈለ ወንጌል ነው በእጃችን የገባው። ቀልድ አይደለም። እሱን ዘፈኑን ተውና እናውራ። የምነግርህ ምንድነው ሌላ መጠይቅህ በምንድነው? አሁን የእናንተ ዲኖሚኔሽን ወይም ደግሞ የእናንተ እምነት ምን ላይ ባተኮረ ነው? በኢየሱስ ክርስቶስ ጥምቀቱ ላይ ቁርባኑን ምኑን አብሮ የሚያካትት ነው ወይስ ከዛ በማመን ብቻ የሚለው? ሲሪየስ ደግሞ እናውራ። ግን በጣም ወዳለሁ በእውነትን ነው የምልህ። እውነት መድኃኒ በጣም ሲያሳዝነኝ ማለት በጣም ስደሰት ነበርኩ። አሁን ደግሞ ቀየርከው። እሺ ጥያቄ ነስ። እሺ ገንዘቡን ተውኩት። እኔ አላስባንንም ብላ ይሄን ገንዘብ ብላ እሱን ተውኩት እኮ እና አሁን ወደ ጥያቄው ልሂድ። ወደ ስለ ክርስቶስ እናውራ። አሁን ስለ ክርስቶስ እናውራ። መዳን በሱ አይደለ? ስለዚህ አሁን ጥምቀቱ ላይ ጥምቀት ለመዳን ነው፣ መቁረብ ለመዳን ነው። ጥምቀቱ ምን ቁርባን ካስኬደን እዚሁ ጋር የምንጨርሰው ጥምቀትን ለመዳን ነው ወይስ ለባሉ ድምቀት ነው? ጥምቀቱ ያው መዳን ብቻ መዳን በክርስቶስ ነው። ጥምቀቱ ያስፈልጋል ወይስ አያስፈልግም? ያስፈልጋል። በልጅነትስ መጠመቅም ልክ ነው ማለት ነው ወይስ አይደለም? ኦኬ የእግዚአብሔር ቃል አንዲት ጥምቀት ይላል፣ አንዲት ሃይማኖት ይላል። ጥምቀት 3-4 አይደለም። እሺ አንድ ጥምቀት አንድ ሃይማኖት ይላል አይደለ? አዎ ተባረክልኝ። ስለዚህ ጴንጤ የመጣው በ15ኛው ክፍለ ዘመን ነው። ከዛ በፊት የነበረው ሃይማኖት ምንድን ነው?
እኔ አሁን ስለ ሃይማኖት አይደለም ስለ ኢየሱስ ነው ማወራው። ሃይማኖት ሰው ሰራሽ ነው። ሃይማኖት ራስ አልከኝ እኮ አንድ ጥምቀት አንድ ሃይማኖት አልከኝ። ሃይማኖት ሰው ሰራሽ ነው ትለኛለህ መልሰህ። ትንሽ አውዛ ክላሽ ያረግ ሃይማኖት ሰው ሰራሽ ነው። እሺ ኢየሱስ ይዞ መጣው ህይወት ነው። ቅድም ያልከውን ግን ትደግመዋለህ። ኖ ድርጅት ለሰባኪ አይደለም። እኔ የህይወት ሰባኪ ቅድም አልከኝ እኮ አንድ ሃይማኖት አንድ ጥምቀት አልከኝ አላልከኝም ወይስ ተሳስቼ ነው ብያለሁ? ካልክ ከ14ኛው ክፍለ ዘመን በፊት ከ15ኛው ጴንጤነት የለም ሌላ ሃይማኖት ነው ያለው አልኩ። የሚባል የለም ጴንጤ። ስለዚህ ምኑን ተከትለ ነው ጴንጤ ሆንከው? ባይዘው ይሄ የክርስትና ህይወት ጉዞ መገለጥ ነው። አይተሃል? ሲገለጥልህ ነው ወደ መድኃኒዓለም የምትቀርበው። እውነት ነው። ያልተገለጠ አለ። እውነት ነው። አሁን እንደሱ ካልከኝ የአንተ ነብይነት እንዴት አገኘው ጌታ? እስቲ ዘግበኝ። አይ በዛም ይሆን ያድርገጣ በዛም አርገጥ ነው በዛኛው። እሺ አረግተው አንተ ባልከው እንዴ ነብይነቱ መጀመሪያ ነብይ ስለሚል ፕሮፌት ደግሰው የሚል ስለሆነ ስምን ከነብይነቱ ብንጀምር አይሻልም? አዎ የእግዚአብሔር ቃል ምን ይላል? ኤፌሶን 4 ላይ አንዳንዱን ይላል ሐዋርያት ይላል፣ ነቢያት ይላል፣ ወንጌላዊ ይላል፣ እረኛ ይላል፣ መጋቢ ይላል። ትክክል። እነኚህ አምስቱ ጸጋ ስጦታዎች ለማተሰጡ አትደውሉበት። ከኔ ጋር ፕሮፌቶች ሲገቡ ችግር አለባችሁ ቤተሰብ። አረ ፕሮፌት ኔትወርክ እምቢ አለ። ኮፒ ሊንክ ታፕታፕ አድርጎ የኔዎቹ እየሰማን እየተዝናናን ቤተሰብ ቪዲዮ ቀስ ብለን ነዋ። እሱን ጠይቄማ አጣመምክብኝ ተብያለሁ። አልጠይቅም። ስለ አቢሲኒያ ባንክ አትጠይቀኝ ተብያለሁ ቤተሰብ። ፕሮፌት የለም ወጣ። ደወሉበት። ሌላ ፕሮፌት ካለና እስቲ ለባሉ ድምቅ። እኔ ፕሮፌት ካልሆነ አላስገባም ፔጄ ላይ ግደሉ። እኔ ከነቢያቶች ጋር ነው የማወራው። ላዳምጣችሁ አልችልም። ሌቭላችን ከፍ ብሏል። እኔ ፕሮፌት ካልሆናችሁ እኔ ቤት አትገቡ። ሰምታል? ፕሮፌት አትገቡም። ፕሮፌት ካልሆናችሁ እኔ ቤት ላይ ሰላም ፕሮፌት ሚኪ ማን ሰላም ነው ወይ? ድምፁ ካንተ ነው? አይሰማም። ድምፁ ከሱ ነው ከኔ ነው? አይ ዋትስአፕ ያወራሁበት ነበር። እንዴት ነህ? ሰላም ነው። እንኳን ደህና መጣ። የሚኪ ብቻ ነው የባንክ አካውንት የሌለው አለ። ወይኔ በላቸው አለ። ወይኔ ላተርፍ ብዬ ወይኔ በላቸው። አስገባለን። እንዴት ነህ? በእናትህ አለሁልህ። ሰላም ነው ሚኪሻ? እንዴት ነህ ዮኒ? ወይኔ አንድ ጀለስ አለኝ ብዬ ነበር፣ እሱንም ወሰዱብኝ። ወይኔ ወንድም ምነው ዮኒ? የኔ እኮ ቸርች እመራለሁ፣ የተከልኩ ቸርች አለ። አንተ ገንዘብ አያስፈልግም ነው የምትለው? ምንድን የምትለው? ያስፈልጋል። በቪዲዮ አድርገው እንጂ እንጫወት። አንተማ ትመቸኛል። ሌሎቹን አጣድፍልኝ፣ የቅድሙን ላስገባው። ወይ አይደለም አጣድፍልኝ ሳይሆን አንተ ኦርቶዶክስ ተዋህዶ ገንዘብ አያስፈልጋትም ለሃይማኖቷ? ያስፈልጋታል፣ ግን ቄሱ መጥቶ የራሱን አካውንት አያደርግም። አያስፈልጋትም? አይ የራስ ሳይሆን ኖ አሁን የሆነ ኦርቶዶክስ ቄስ ባስገባ እዚህ ጋር ወይም የኦርቶዶክስ ዲያቆን የራሱን አካውንት የራሱን ባንክ አካውንት አያስቀምጥም። እሱ ብቻ ሳይሆን ሙስሊም ባስገባ እዚህ ጋር የራሱን አካውንት አያስቀምጥም። ሙስሊም ሀቁን ነው ጀመር። እኔ ከካውንስል እያስጨረስኩ ነው፣ እስከዛ ድረስ ነው እስኪመጣ እንጂ በቤተክርስቲያን ስም ነው። ግን ያው ለወንጌል ገንዘብ እንደሚያስፈልግ ማወቅ አለብህ በየትኛው መንገድ። በዛ እንስማማለን። ማኛው ይላል ይመች። አረ ችግር የለም ይመች። ለአንተ ያጣፍጥል እንጂ እኔ ምን አገባ። ሰው አምኖ ለሰጠው አገልግሎት ማኝ ዝጓ አይልም፣ መብት ነው። ግን ያው ሰው እንዲያርፈው ነው ለባሉ። እኔ በለ አሁን ኦፊሻሊ ሃይማኖት ቀየርክ? ኦርቶዶክስ ወልክ? አልቀየርኩም። እኔ ክርስቲያን ነኝ። ተው ዮኒ፣ እኔ ክርስቲያን ነኝ። ሁሌ እኔ በጌታ ነኝ። አሪፍ ነው። በጌታ ከጌታ ወዴት ትሄዳለህ?
ጥያቄ ያለ ዛሬ ምን መልስልህ ጥያቄዎች ካሉ? አዎ ባለፈው ካልከው ጋር የአንተ ቪዲዮ ደርሶኝ በጣም ዝብርቅርቅ ያለ ትምህርት ነው ያለን ብለሃልና ዝብርቅርቅ ያለ አም ኮንፊውዝድ። ኖ አይ እኛ በመዳብ ሁላችንም እንስማማለን ነው ያልኩት። ከዛ ውጭ ግን እንዴት ዳንክ ስትለው የሆነ ሰው የሆነ ነገር ኤክስፕሌን ሊያደርግ ይችላል የሚለውን ነው ዝብርቅርቅ ብለው አውቀው ነው ቀናንሶ የቆረጧት። ያው እንግዲህ ታውቃለህ ፖለቲካ። አይ ፖለቲካም ሳይሆን እውነት ለመናገር ያ የተለያየ ትምህርት እንዳለማ ሁላችሁም በየጊዜው ትናገራላችሁ። አንተ ብቻ ሳትሆን ሌሎች። ምን ነው ዛሬ በቪዲዮ አልተመቸ? አይ እረፍት ላይ ነበርኩ። ለዛ እኮ ነው። ይኸው እንትን አለ ጓደኛ ያለ ሰቨርጂን የሚለው ልጅ አስገባው። እሱ ጋር በደንብ ታወራለህ። ሰቨርጂን ላክ በለው። ሰቨርጂን ፓወር ላክ በለው አስገባው። አረ በቪዲዮ ካልሆነ እኮ አይነፋም ለጨዋታው። ያው ሰቨርጂን ይመጣል። አይ እሱ ሲገባ አንድ ላይ ትወጣላችሁ በቪዲዮ። ለምን? አይ እሱ ይውጣ እንጂ ከእሱ ጋር እንድታወራው። እኔ አርፌያለሁ። እኔ ልተኛ ነው ምናምን ስል ሳይኮን ዝም ብዬ ገባሁት እንጂ ልተኛ ነው አላስችል ብሎኝ እኮ ኬፍ ለበል ብዬ እግዚአብሔር ይመስገን። እሱ በቪዲዮ አልችልም ማለት እሱም አልችልም ማለት። ጥያቄ ካለክ እንደዚህ አውራ ገብቶ ያው። አይ ሌሎች አሉ ጥያቄ እንዳልኩ የተለያየ ትምህርት ነው ያለን ብላ ያልከው። ወይ አሁን ተው እሱን ተውና፣ አሁን አንተ ፕሮቴስታንት ላይ ጥያቄ ካለ ነገ በሚመችህ ሳለ ርዕስ ሰጥተው በደንብ እናውራ። ርዕስማ ሰጠው እኮ በየጊዜው ስናገር። አሁን የጥምቀቱ ጉዳይ እናንተ ቤት ልዩነት እንዳለ ራሳችሁ ተናገራችሁ አይደለ? አንዳንዱ ምን ይላል አልከኝ? ምንም ጥምቀት አያስፈልገውም ለመዳን ማመን ብቻ ነው። አሁን ያ ነገ ምን እንደማቀርብልህ ታውቃለህ? እንግዲህ ዮኒ ምን አለ መሰለህ መጽሐፍ ቅዱስ ውስጥ ማለት ስለ ደህንነት ነው የምናወራው አይደለ? ስለዚህ አዲስ ኪዳን መጽሐፍ የሆነ የሰራኋቸው እንትኖች አሉ፣ ከፈለክ እልክልሃለሁ በካሜራ። ስለ ጥምቀት የሚያወራ ወደ 11 ክፍል አለ ከአዲስ ኪዳን ወደ 11 ቦታዎች ታገኛለህ። ስፔሲፊካሊ ስለ ጌታ እራት ደግሞ ስለ ጌታ እራት ስለ ቁርባን 7 ቦታ እናገኛለን። ስለ መድኃን ደግሞ በእምነት እንደሆነ ወደ 215 ጥቅሶች አሉ ከ27ቱ ከአዲስ ኪዳን። ስለዚህ ዶክትሪን ሲመሰረት ፓራራሊ በሚበልጥ ጥቅስ ነው የሚመሰረተው። ገብተዋል። ስለ ሳክራመንቶች ወደ 18 ጥቅስ ነው ያለው። መዳን በእምነት እንደሆነ ደግሞ ወደ 215 ጥቅስ አሳያለሁ። በዚህ ላይ ተመስርተን እንደ እግዚአብሔር አገልጋይ ደህንነት በምንድን ነው የሚለውን ክሌም እናደርጋለን። ገብቶሃል? ጥሩ። አይ ሰዎችም ምን ያመጣና ከሌሎችም ደግሞ ከጥምቀት ጋር በተገናኘ ከሌላ አይደለም ከራሱ ከፕሮቴስታንት ደግሞ ጥምቀት አብሮ እንዳለ ድህነት በቁርባንም ጭምር እንደሆነ ብለው ደግሞ የሚመጡ አሉ። ባሮኬን ጥራው፣ ከባሮኬ ጋር ዲል እናደርጋለን። ባሮኬ ሳይሆን ኖ ከራሱ ከጴንጤ ሉተራውያን አመጣለሁ። ምን ችግር አለ? አታምጣ። ከጴንጤ ጋር ለምን? ባሮክን ጥራው፣ እኔና ባሮክ እንወያይ በአንተ ቤት ውስጥ። ቀላል። ለምን ከጴንጤ ጋር ሆነ? ለምን ጴንጤና ጴንጤ ዴት እዛ ሲያልቅ ደው ወደ ሌላ ልዩነት ያለው እናንተ ጋር ነው። ኦርቶዶክስ ለኦርቶዶክስ ጋርማ ልዩነት የለውም። ገባ? ኖ ባሮክ ባለፈው መናወራ ስላለ ከእሱ ጋር ዲቤት እናድርግ። ደቂቃ ይሰጣል። ቆይ ከሉተራንት እንጨርስና ወደ ባሮክ እንሄዳለን። ተዋ ዮኒ በቃ ያን አድርግ። ባሮኬ እናውራ ብሎ በጣም እሱ ማውቋል። እሱ ጋር አስገባለሁ ነገር ነው ሚኪሻ እንዴ። አሁን እኮ ምነግርህ ምንድን ነው ባሮክ ይሻላል። እዛው ልዩነት አሁን ኦርቶዶክስ ለኦርቶዶክስ ጋር ምንም ልዩነት የለውም አልኩ። there is no point። ትሄዳለህ ባሮክም ጋር ታወራላችሁ እኮ አይደለም። ማርያም ጥንተ አብሶ አለባት የለባትም እያለ ይሄ ልዩነት ነው። ኢየሱስ ክርስቶስ ሁለት ባህሪ በአንድ አካል፣ አንድ ባህሪ በአንድ አካል። ከዚህ በለጠ ልዩነት አለ? ይሄ እኮ ስውት ትምህርት ነው። ባይዘ አይ በጣም ጥሩ። እሱ ይቆየን እና እኔ ዴቭ አለ ሌሎችም ሉተራውያን አሉ አመጣለሁ። ዴቭን ተው። ኦርቶዶክስ ራሱ አንድ አይደለችም። ኢየሱስ ክርስቶስ አንድ ባህሪ ያለው ኦርቶዶክስ ይገቡ ያወራሉ። አንድ ነን ብላችሁ አይደል እንዴ? እነሱም አንድ አይደሉማ። እነሱ ያልሆኑትን ያመጡና ታመጣቸውና እኔ እንዲያብራርብልኝ አደርጋለሁ። እኛም እንደዛው ለጊዜው ግን ኦርቶዶክስ አንድ አይደለንም የሚሉትን እኛ አንድ አይደለንም የሚሉ ኦርቶዶክሳውያን ካሉ መጥተው አወያያለሁ። አየር አልያዝብህ፣ ንፋስ ልስጥና ሌላ ሰው ይግባ። ነገ አንተ አስበበትና በውስጥ አውርተን የሆነ ነገር እናደርጋለን። አዎ እንዴ አመጣዋለሁ። ፕሮሚስ ዴቭም ሆነ ሌላ ቀነቃልን አመጣቸዋል። ነገር የለውም። እንገናኛለን። እስካቦኛል። ሰላም ደሩ። እሺ ብራዘር፣ እሺ መልካም ጊዜ። እኔ ከነቢያቶች ጋር ነው የምንነጋገረው። ቤተሰብ ሌቭል ጨምሯል። አዎ ነቢያቶች ካልሆኑ አይመችም። የስ አይ ፓስተር ጁ ላቭ ፓስተር ጁ ፕሮፌት የለም። ቆይ እኔ ፕሮፌት ካለቀብኝ ነው ወደ ሌላ የምመጣው። አያችሁ አሁን እኔ ፕሮፌት ሚኪን ከሉተራውያን ጋር በዚህ ጉዳይ ተነወያይ ስለው መወያየት አልፈልግም። ለምን የሚለው ጥያቄ ይሄ ነው። ተግባባን? ስለዚህ ለምንድን ነው? ስለዚህ አለች ምንድነች? ሌኒ ሉተራንስ ነች ከሆንሽ አወያይቻለሁ ከፕሮፌት ሚኪ ጋር። የእግዚአብሔር ነብይነት
ቀላል አይደለም በእውነት በጣም የእግዚአብሔር አፍ ማለት ነው። የእግዚአብሔርን ትንቢት የሚናገሩ ሰዎች ማለት ነው። እግዚአብሔር የሚለውን ቀጥታ የሚያስተላልፉ ማለት ነው። እና የነበሩት መጽሐፍ ቅዱስ ላይ በሙሉ ያሉት ነገር የደረሰ ነው። አሁን ፕሮፌት ማለት አካውንት ጽፎ ቻፓ የሚቀበል ማለት ነው። አሁን ባየሁት ፕሮፌት የሚል ፈልጉና የባንክ አካውንት ያልተቀመጠበት የለም። እና በጣም ነው የሚያስደነግጠው። በፊት ትንቢት ነው፣ አሁን የባንክ አካውንት ነው የሚቀመጥልህና ትንሽ ከባድ ሚዛን ከባድ